ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ኤክሰርሳይዝ 1.9ን አብረን እንመለከታለን። በዚህ ኤክሰርሳይዝ ጂኦሜትሪክ ሲኩዌንስን በተመለከተ አንዳንድ መሰረታዊ ጥያቄዎችን አብረን የምንመለከትበት ይሆናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። የመጀመሪያው ጥያቄ ፋይንድ ዘ ጂኦሜትሪክ ሚን ቢትዊን 3 and 12። እዚህ ላይ እንግዲህ ጂኦሜትሪክ ሚን ሲባል ምን ማለት ነው? በ3 እና በ12 መካከል የሚገኝ የጂኦሜትሪክ ሲኩዌንሱ ተርም አግኙ። እንግዲህ 3 ብለን ሌላ አንድ ተርም ከዛ ቀጥሎ 12 እንደማለት ነው። ሌትሴይ ያ ጂኦሜትሪክ ሚን የሚባለው ቁጥር ወይም ተርም ኤም ነው ብንል ቁጥሮቹ በዚህ መንገድ ሊደረደሩ ይችላሉ። 3 ዘን ኤም ከዛ 12 ነው ያለን ማለት ነው። ሲኩዌንሱ በዚህ መንገድ የሚቀመጥ ነው። 3 ኤም 12 ተብሎ እንግዲህ ኮመን ሬሾ አር ቢሆን አር እኩል ይሆናል ኤም ሲካፈል ለ3። ይህም ደግሞ ከ12 ሲካፈል ኤም ጋር አንድ አይነት ነው። ቢኮዝ ተከታታይ ተርሞችን በማካፈል የምናገኘው ጂኦሜትሪክ ሲኩዌንስ እስከሆነ ድረስ አንድ አይነት ሬሾ ይኖረናል። ለዛም ነው ኮመን ሬሾ የተባለው። ሶ ኤም ኦቨር 3 እኩል ይሆናል 12 ሲካፈል ለኤም ይሆናል። ከዚህ ምን እናገኛለን? ኤም ስኩዌርድ እኩል ይሆናል 3 ሲባዛ በ12 ይሄ 36 ይሰጠናል። በዚህ መሰረት ኤም እኩል ይሆናል ፕላስ ኦር ማይነስ ስኩዌርድ ኦፍ 36። ይሄ ደግሞ ኤም እኩል ይሆናል ፕላስ ኦር ማይነስ የስኩዌርድ ኦፍ 36 ቫሊዩ 6 ስለሚሆን ፕላስ ኦር ማይነስ 6 ይሆናል። ሶ the geometric mean between 3 and 12 is either 6 ወይም ደግሞ ኔጌቲቭ 6 ይሆናል። ከሁለት አንዱ 6 ወይም ኔጌቲቭ 6 ነው። ሁለተኛው ጥያቄ in a geometric sequence the second term is 12 and the sixth term is 192 find the 11th term ይለናል። እንግዲህ የአንድ ጂኦሜትሪክ ሲኩዌንስ ሁለተኛው ተርም 12 ስድስተኛው ደግሞ 192 ቢሆን 11ኛውን ተርም አግኙን የተባለው። በመጀመሪያ የሰጠን ሁለተኛው ተርም አለ ጂቱ ብንለው ሁለተኛው ተርም ወይም ጂቱ 12 ነው። ሌላው ስድስተኛው ተርም ጂ6 እሱ 192 ነው ተብለናል። እንግዲህ የፈለግነውን አይነት ተርም በዚህ ጂኦሜትሪክ ሲኩዌንስ ውስጥ ያለውን ለማግኘት አንደኛ የሚያስፈልገን ጂ1 ወይም ፈርስት ተርሙ ሲሆን ሁለተኛ ደግሞ የሚያስፈልገን ኮመን ሬሾ የምንለው ነው። ስለዚህ እንዴት አድርገን ነው ይህን ማግኘት የምንችለው? ያው እንደምናውቀው ጀነራል ተርሙ ጂ ሰብ ኤን ብንለው ጂ ሰብ ኤን ማለት የመጀመሪያው ተርም ጂ1 ሲባዛ አር ኮመን ሬሾ ሬስቱ ኤን ማይነስ 1 አድርገን ነው የምንሰራው። እዚህ ላይ ግን ሁለትና የስድስተኛው ተርም ቫሊዩ ስለተሰጠን በኤን ፋንታ 2 ሰብስቲዩት በማድረግ በኤን ፋንታ 6 ሰብስቲዩት በማድረግ እዚህ ውስጥ ሰብስቲዩት አድርገን የምንፈልገውን ጂ1 እና አርን ማግኘት እንችላለን። እሱን ለማድረግ እንሞክር። የመጀመሪያ ጂ2 በዚህ መሰረት ጂ1 ሲባዛ አር ሬስቱ ኤን አሁን 2 ነው። 2 ሲቀነስ 1 ይሆናል። በዚህ መሰረት ጂ2 ስንት ነው? 12 እኩል ይሆናል ጂ1ን አናቀውም ሲባዛ በአር ይሆናል። ኦኬ ይሄ አንድ ሪዛልት ነው። ከዚህ ጂ1ን ልናገኝ ስለምንችል ጂ1 ማለት 12 ሲካፈል ለአር ይሆናል። ይሄ አንድ ነገር ነው። አሁን ወደ ሁለተኛው እንሂድ። ሁለተኛው ደግሞ ጂ6 እኩል ይሆናል ጂ1 ሲባዛ አር ሬስቱ 6 ሲቀነስ 1። አሁን ጂ6 የተባለው 192 ስለሆነ 192 እኩል ይሆናል ጂ1 ማን ነው? 12 ሲካፈል ለአር ሲባዛ አር የተባለው ያው ስለማናቀው አር ሬስቱ ስንት ነው? ይሄ 6 ሲቀነስ 1 5 ይሆናል። ይህን ፈርዘር ሲምፕሊፋይ ማድረግ እንችላለን። 192 እኩል ይሆናል 12 ሲባዛ አር ሬስቱ 4 ይሆናል። ከዚህ የምናገኘው ሪዛልት ምንድን ነው የሚሆነው? አር ኢዝ ኢኳል ቱ 2 አድርገን እንውሰድ። እዚህ ላይ 2 ብቻ ሳይሆን ፕላስ ኦር ማይነስ 2 ነው ያለው። ይህን እንዴት ነው ያገኘነው? 192 ሲካፈል ለ12 16 ይመጣል። አር ሬስቱ 4 16 ነው ማለት የ16 ፎርዝ ሩቱ የሚሆነው ፕላስ ኦር ማይነስ 2 ይሆናል። ነገር ግን እዚህ ጋር አንድ 11 ተርም ስለሆነ የተፈለገው አርን ኔጌቲቭ 2 አድርገን ብንወስደው የምናገኘው ሌላ ነገር ሊሆን ይችላል። ሶ ፖዚቲቭን ብቻ እንውሰድ ለጊዜው ማለት ነው። ግን ሁሌ ማሰብ ያለባችሁ ፕላስ ኦር ማይነስ 2 እንደሆነ ነው። ለምን ሁለት አማራጭ መልስ የ11 ተርሙ ይኖራችኋል። አሁን ለጊዜው ይህን በአንድ እንስራው። አር ኢኳል ቱ 2
አር ኢኳል ቱ 2 ከሆነ ጂ1 ምን ይሆናል? ከዚህ በመነሳት ጂ1 ኢዝ 12 ኦቨር አር ያ ደግሞ 2 ነው። ስለዚህ 6 ይመጣል። ይህን ካገኘን በኋላ ፋይናሊ እኛ የምፈልገው 11ኛውን ተርም ስለሆነ 11ኛው ተርም ደግሞ በዚህ ፎርሙላ መሰረት የሚቀመጥ ነው። በዚህ ፎርሙላ 11ኛው ተርም G11 is equal to G1 6 ነው ሲባዛ R 2 ነው 2 ሬስ ቱ 11 ሲቀነስ 1 እናደርገዋለን። ስለዚህ 6 ሲባዛ 2 ሬስ ቱ 10 ይሆናል። የዚህ ቫልዩ ደግሞ 6144 ይመጣል። እዚህ ላይ ቅድም የተጠቀምነው ፖዚቲቭ 2 ስለሆነ ነው እንደዚህ የሆነው። ስለዚህ ሁለተኛውን አማራጭ ብንወስድ ኖሮ አር ኔጌቲቭ 2 ብንወስድ የምናገኘው የጂ1 ቫልዩም እንደዚሁ ኔጌቲቭ ይሆናል፣ ኔጌቲቭ 6። ከዛ ጂ11 ስንት ይሆናል? ኔጌቲቭ 6144 ይሆን ነበረ። ሶስተኛው ጥያቄ ኢፍ ኤክስ 4x + 3 7x + 6 are consecutive terms of a geometric sequence, find the value or values of x where x is non-zero. x ያው ዜሮ መሆን የለበትም ተብለናል። አሁን እነኚህ ተከታታይ ተርሞች በመሆናቸው ምክንያት የነዚህን ሬሾ ብንወስድ 4x + 3 ለx ብናካፍል የምናገኘው ውጤትና 7x + 6ን ለ4x + 3 ብናካፍል የምናገኘው ውጤት አንድ አይነት መሆን አለበት። ቢኮዝ የጂኦሜትሪክ ሲኩዌንስ ኮንሴኪቲቭ ተርምስ ሬሾ አንድ አይነት ስለሆነ በመሆኑም r ብለን ብንወስድ r እኩል ይሆናል 4x + 3 ሲካፈል ለx ይሆናል። ይህ ብቻ ሳይሆን 7x + 6ንም ለ4x + 3 ብናካፍል የምናገኘው አንድ አይነት ነው። ስለዚህ ይህን ፓርት ብቻ ብንወስድ እዚህ ጋር ያለውን ብንወስድ የምናገኘው ውጤት ምንድን ነው የሚሆነው? ኦኬ 4x + 3 ዲቫይድድ ባይ x ኢዝ ኢኳል ቱ 7x + 6 ዲቫይድድ ባይ 4x + 3። ይህን ፈርዘር ሲምፕሊፋይ እናድርገው። ያው እንግዲህ 4x + 3 በ4x + 3 ብናባዛ ይሄ ደግሞ እዚህ ጋር ቢባዛ የምናገኘው በተርፍ ላይ ማለት ነው። ሶ 4x + 3 ታይምስ 4x + 3 ይሆናል። ይሄ ስኩዌርድ ማለት ነው። 4x + 3 ስኩዌር ከዛ x ሲባዛ በ7x + 6 ይሆናል። 4x + 3ን ስኩዌር ስናደርገው የምናገኘው 16x ስኩዌርድ ይሆናል። ሲደመር 8 ሲባዛ በ3 24 24x እናገኛለን። ሲደመር 9 እኩል ይሆናል 7x ስኩዌር ፕላስ 6x ይሆናል። ሁሉንም ነገር ወደ አንድ ሳይድ እንወሰደው። ከዛ የምናገኘው 16x ስኩዌር ሲቀነስ 7x ስኩዌር ስንት ይሆናል? 9። 24x ላይ 6x ስንቀንስ የምናገኘው 18x ይሆናል። እዚህ ጋር 9 ይሆናል። ስለሆነም ይሄ ነገር ወደ ተቀየረ ማለት ነው 9x ስኩዌር ሲደመር 18x ፕላስ 9 ኢኳል ቱ 0። ሁሉንም በ9 ብናካፍል የምናገኘው x ስኩዌር ፕላስ 2x ፕላስ 1 ኢዝ ኢኳል ቱ 0 ይሆናል። ከዚህ ደግሞ x ፕላስ 1 ሆል ስኩዌር ኢኳል ቱ 0 ይሆናል። ኢኳል ቱ 0 ይህ ማለት x ምንድነው ማለት ነው? ቫልዩ ኔጌቲቭ 1። ሶ የx ቫልዩ ኔጌቲቭ 1 ሆኖ አግኝተናል። እንግዲህ ቀደም ሲል ኤክስን ነን ዜሮ አድርጎ መውሰድ ያስፈለገው ለምንድን ነው? ከስር ኤክስ ስላለ አንድ ቁጥር በዜሮ መካፈል ስለማይችል በዜሮ ከተካፈለ ደግሞ ሚኒንግ ስለሌለው ማቴማቲካሊ ሳውንድ የሆነ ኢኩዌሽን አናገኝም በሚል እሳቤ ነው ይሄ ነን ዜሮ መሆን የተጠበቀበት። ናው ፋይናሊ የኤክስ ቫልዩ ከዚህ ኔጌቲቭ 1 አግኝተናል። አራተኛው ጥያቄ ፋይንድ 3 ኮንሴኪቲቭ ተርምስ ኦፍ ኤ ጂኦሜትሪክ ሲኩዌንስ፣ ተከታታይ የሆኑ 3 ተርሞችን አግኙን የተባለው የጂኦሜትሪክ ሲኩዌንስን ሴዛት their sum is 35 ተደምረው 35 and their product is 1000. let the terms be a over r, a and a times r. a እና r ሁለቱም ነን ዜሮ የሆኑ ቁጥሮች ቢሆኑ እዚህ ጋር ስራችንን ይበልጥ ቀላል የሚያደርገው ተርሞቹን እንደዚህ አድርጋችሁ ውሰዱ ተብለናል። አንደኛው a over r ነው፣ ሌላኛው a ከዛ ደግሞ ar። እንደምትመለከቱት ይህን ባር ባባዛው a ይሆናል፣ ይህን ባር ባባዛው ar አገኛለሁ። ስለዚህ ኮንሴኪቲቭ ተርምስ ናቸው ማለት ነው። እነኚህ የእነዚህ 3 ተርሞች ድምር a over r ሲደመር a ሲደመር ar 35 ይመጣል ስለተባል እነኚህን 3ቱን ደምረን እንመልከት። a over r ሲደመር a ሲደመር ar ይሄ 35 ነው። ይህን
ሁለቱንም ሳይድ በአር ብናባዛ የምናገኘው ኤን እንደ ኮመን ወስደን 1 ሲደመር አር ስኩዌርድ እኩል ይሆናል 35 አር ይሆናል። ሶ ይሄ እንደ አንድ ኢኩዌሽን ብንወስደው ይህን አንደኛ ኢኩዌሽን እንበለው። ሌላው ሁለተኛው ደግሞ የነኚህ የሶስቱ ተርሞች ብዢ 1000 ነው ተብለናል። ስለዚህ ሶስቱንም እናባዛለን። ኤ ኦቨር አር ሲባዛ በኤአር 1000 ይመጣል። እዚህ ላይ አርን በአር ማጣፋት ይቻላል። ከዛ የሚቀረው ኤ ሲባዛ በኤ ነው። ኦልሬዲ አር በአር ስለተጣፋ ኤ ኪዩብድ ይኖረናል። ኤ ኪዩብድ እኩል ይሆናል 1000። ያ ማለት ኤ ስንት ነው? 10 ይመጣል ማለት ነው። አሁን የኤን ቫልዩ ስላወቅን 10 ስለሆነ ኤን 10 እዚሁ ሰብስቲዩት በማድረግ አርን ለማግኘት እንሞክራለን። በኤ ፋንታ 10 ሰብስቲዩት እናደርጋለን። 10 ሲባዛ 1 ሲደመር አር ስኩዌርድ እኩል ይሆናል 35 አር ነው። ይህን ሪአሬንጅ ብናደርገው እንደምትመለከቱት 10 ሲባዛ በ1 10 ሲባዛ በአር 10 አር 10 ሲባዛ በአር ስኩዌርድ 10 አር ስኩዌርድ ይሆናል። 35 አር ወደዚህ ሙቭ ቢደረግ ኔጌቲቭ 35 አር ስለሚሆን ከዚህ የምናገኘው ሪዛልት 10 አር ስኩዌርድ ሲቀነስ 25 አር ሲደመር 10 እኩል ይሆናል 0 ይሆናል። ይሄ ደግሞ በ5 ብናካፍለው ሁሉንም 2 አር ስኩዌርድ ሲቀነስ 5 አር ሲደመር 2 እኩል ይሆናል 0 ይመጣል። የዚህን ሶሉሽን እንፈልጋለን። ይሄን ለማግኘት ኳድራቲክ ፎርሙላ መጠቀም ትችላላችሁ፣ ወይም ሌላ መንገድ ፋክተራይዝ ብናደርገው ለምሳሌ የሚመጣው ሪዛልት 2r ማይነስ 1 ታይምስ r ማይነስ 2 ይሆናል። ከዚህ r ወይ 2 ነው ወይም ደግሞ r እኩል ይሆናል 1/2 እናገኛለን። ስለዚህ የአርን ቫልዩ አገኘን፣ የኤን ቫልዩ አገኘን። አሁን ካገኘናቸው ውስጥ አንደኛውን r እየተጠቀምን ነው። r 2ን ብንጠቀም የመጀመሪያው a ኦቨር r ምን ይመጣል? ኤ 10 ነው፣ አር ደግሞ 2 ነው። ስለዚህ 5 ይሆናል አንደኛው ተርም። this is the first term. the other term is ኤ ማለት 10 ነው፣ ስለዚህ 10 ይሆናል። ቀጥሎ ያለው ተርም ኤ 10 ነው። ኤ ሲባዛ በአር 10 ሲባዛ በ2 ይሆናል። ይሄ ደግሞ 20 ይሰጠናል። ስለዚህ እንደምትመለከቱት በዚህ ላይ 5 10 20 ይሄ በ2 ሲባዛ 10 ይሆናል። 10 በ2 ሲባዛ 20 ይሆናል። ናው ኢፍ ዊ ቴክ አር ኢኳል ቱ ሃፍ የምናገኘው ደግሞ ሌላ ይሆናል። እዚህ ላይ ኢፍ አር ኢዝ ሃፍ then ኤ ኦቨር አር የሚባለው 10 ሲካፈል ለ1/2 ይሄ ደግሞ 20 ይሆናል። ቀጥሎ የሚመጣው ኤ ያው 10 ነው። ከዛ ቀጥሎ ኤአር የተባለው ማለት ነው። ኤአር 10 ሲባዛ በሃፍ ስለሆነ 10 ሲባዛ በሃፍ ይሄ 5 ይሆናል። እንደምትመለከቱት አሁንም 20 ከዛ 10 ከዛ 5 ይሄን በግማሽ 10 እናገኛለን። የ10 ግማሽ ደግሞ 5። ሶ በሁለቱም መንገድ እንዲህ አይነት ተርሞችና ተከታታይ የሆኑ ተርሞች መሆናቸው ግልጽ ነው።